አድርግልኝ ማለት ይቻላል፣ ችግር የለውም። ያ ሸህ ዱዓ አድርግልኝ። ይሄ ግን ሶስት መስፈርት ያስፈልገዋል። አንደኛ ሐዩን ቃዲሩን ሓዲሩን። ሶስቱ ሐዩን ማለት ያ ሰው በህይወት ያለ መሆን አለበት። ልብ በይ፣ ያ ሰው በህይወት ያለ መሆን አለበት፣ የሞተ መሆን የለበት። ሁለተኛ ምንድን ነው? ቃዲሩን በሚችለው ነገር መሆን አለበት። ዱዓ አድርግልኝ ይቻላል፣ ችግር የለውም። ይህ ሰው እጁን አንስቶ እጁን ሳያነሳ አምላክ ያላህ ወይ ለማሊካ ኃጢአቷን ማርላት፣ ወይንም አምላክ ያላህ ወይ ለማሊካ ጥሩ ባል ስጣት ብሎ ዱዓ ሊያደርግልሽ ይችላል። አምላክ ያላህ ወይ ለማሊካ ገንዘብ ስጣት ሊል ይችላል። ይቻላል አይደል? ይሄን ይቻላል። ሶስተኛው ምንድን ነው? ሓዲሩን ያ ሰው የተጣለ የተገኘ መሆን አለበት። እሱ በሌለበት በሩቅ ቦታ በማይሰማህ ቦታ ሁና ዱዓ አድርግልኝ ማለት አይቻልም፣ የለም እና እሱ ነገር ግን ዛሬ ላይ አልሐምዱሊላህ ስልክ የሚባል ነገር አለ። ደውለህ ባይኖርም ባጠገብህ ያ ሼክ ዱዓ አድርግልኝ ማለት ይችላል። እነዚህ ሶስቶች መስፈርቶች ከተሟሉ አተወሱል ኢለላህ ሱብሓነሁ ወተዓላ ቢዱዓ ሳሊሒን በመልካም ሰዎች ዱዓ ተወሱል ማድረግ ማለት ይሄ ነው። አራተኛው ምንድነው? ተወሱል የሚፈቀድበት መንገድ አተወሱሉ ኢለላህ ሱብሓነሁ ወተዓላ ቢልኢማን በእምነትሽ ወደ አላህ ሱብሓነሁ ወተዓላ ተወሱል ማድረግ። ለዚህ ማስረጃ አለ ወይ? አዎ አላህ ሱብሓነሁ ወተዓላ በሱራ አሊ ዒምራን ላይ ሌላም በርካታ ቦታ ላይ ይገልጸናል። ረበና ኢነና ሰሚዕና ሙናዲየን ዩናዲ ልልኢማን አን አሚኑ በረቢኩም ፈአመና ረበና ፈግፊር ለና ዙኑባ። አያሻ ጌታችን አላህ ወይ እኛ የተጣሪን ጥሪ ሰማን፣ እመኑ የሚል በአላህ እኛም አምነናል። እባክህ ጌታችን አላህ በማመናችን ምክንያት ኃጢአታችንን ማረልን ይላሉ እያለ ተናገረ። ስለዚህ አተወሱል ኢለላህ ሱብሓነሁ ወተዓላ ቢልኢማን አራተኛው ይሄ ነው። አምስተኛውና የመጨረሻው የተወሱል መንገድ ምንድን ነው? አተወሱሉ ኢለላህ ሱብሓነሁ ወተዓላ ቢኢዝሃሪል ሓል ወደ አላህ ሱብሓነሁ ወተዓላ ተወሱል ማድረግ ማንነትን በመግለጽ። የማን ተወሱል አለ በቁርአን ላይ? የዚህ ማሊካ ከኔ ጋር ነሽ? አቤት ከኔ ጋር ነሽ? አንተ ጋር ነኝ። ጥሩ። አተወሱሉ ኢለላህ ቢኢዝሃሪል ሓል የመጨረሻው ምንድን ነው? ማንነትን በመግለጽ ተወሱል ማድረግ ወደ አላህ። ማን ነው በቁርአን ላይ ይሄንን የተወሱል መንገድ የተጠቀመ? አደም ዓለይሂ ሰላም። አደምና ሐዋ ያደረጉት የተወሱል አይነት ይሄ ነው። ምን አሉ? ቃለ ረበና ዘለምና አንፉሰና፣ ጌታችን አላህ ወይ ነፍሳችንን በድለናል አሉ። ራሳቸውን ማንነታቸውን የኃጢአትነት ባለቤታቸውን በመግለጽ ተናነሱና ወደ እርሱ ተወሱል አደረጉ። ረበና ዘለምና አንፉሰና ወለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አሉ። ጌታችን አላህ ወይ ነፍሳችንን በኃጢአት በድለናል፣ ይቅርን የማታደርግልን ከሆነ የማታዝልን ከሆነ ከከሰሩት እንሆናለን፣ እባክህ ይቅር በለን ዘንልን አሉ። ወደ አላህ ሱብሓነሁ ወተዓላ ይቅር አላቸው ማለት ነው። ሌላ ልክ እንዲሁ ዩኑስ ዓለይሂ ሰላም ወዘኑን ኢዝ ዘሀበ ሙጋዲበን ፈዘነ አን ለን ነቅዲረ ዐለይሂ ፈናዳ ፊ ዙሉማቲ አን ላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። እኔ ነፍሳቸውን ከበደሉ ሁኛለሁ ብሎ ማንነቱን በመግለጽ ወደ አላህ ተወሱል አደረገ። አላህ ሱብሓነሁ ወተዓላ ማረለት። እነዚህ አምስት ናቸው። አመ ተወሱል ቢልአሽኻስ ፈላ። እሺ የመጨረሻው ጥያቄ ደግሞ እንትን ማለት ነው ኪታቡን ኒካህ ጋር አንድ ሰው ማለት በድሮ ጊዜ አንድ ሰው ባሪያ ከገዛ በኋላ ባሪያውን ካለ ኒካህ ማለት አላደል ምን መገናኘት በቃ እሺ ለማንኛውም እንደሚስቱ ማድረግ ይችላል። ቀያሽ ላስረዳሽ። ብዙ ሰው የሚያስበው ምንድን ነው? ከጦር ሜዳ ላይ ሙስሊሞች ተዋግተው በሚማርኩ ጊዜ የዛን የምትማረከው ሴት ያለ ኒካህ መገናኘት ይችላል ብለው ነው የሚያስቡት። ላ አይደለም፣ ጋብቻ ነው፣ ኒካህ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሯል። መህር የላትም ወይ? መህር አላት። ወልይ ያላት ወይ? ወልይ አለ። ቦታቸው አይደለ? ሁሉ የተሟላ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል። እሱን ባሪያ ሴቶችን አስመልክቶ ማለት ነው። ባሪያ የሚባለው በጦር ሜዳ ላይ የተማረከች ልትሆን ትችላለች። አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ ይናገራል። ምን ይላል? ፈንኪሑሁነ ቢኢዝኒ አህሊሂን አለ። ባሪያዎችን በቤተሰቦቻቸው ፈቃድ አግቧቸው ይላል። አግቧቸው ነው ያለው። ያለ ጋብቻ መገናኘት አይቻልም ማለት ነው። አግቧቸው ጋብቻ ነው። የተሻለ አይደል? ያ ነው ፈንኪሑሁነ ቢኢዝኒ አህሊሂን ወአቱሁነ ኡጁረሁነ አለ። ቀጥሎ መህራቸውን ስጧቸው አለ። ወአቱሁነ ኡጁረሁነ መህራቸውንም ስጧቸው አለ። ይሄ ነው እና ካለ ኒካህ የሚለው ነገር ስህተት ነው ማለት ነው። ስህተት ነው። አግቧቸው ነው የሚለው አላህ ሱብሓነሁ ወተዓላ። ቆይ እንዳውም ቃል በቃል ለምን አላሳየሽም? አግቧቸው ብሎ አላህ ሱብሓነሁ ወተዓላ ባሪያ ሴቶችን አግቧቸው ብሎ ቃል በቃል በቁርአን ላይ ተናግሯል። አሳይሽ
ሱረቱ ኒሳ ሂድ ውጭ ወተህ ተጫወት። እኔ ስረጄ ነው። እሺ ጎበዝ ልጅ ማሚ ሂድ እናስፈቅዳት። ቶሎ በል ጎበዝ። እሺ አይተሻል። እዚህ ጋር ከእናንተም ውስጥ ጥብቆች ምእመናት የሆኑትን ለማግባት ሀብትን ያልቻለ ሰው አለ። አየሽ፣ ይህ ልክ እኛ ባልና ሚስት እንደሚገባው ይሄን ያልቻለ ሰው አለ እጆቻችሁ ንብረት ካደረጓቸው ከምእመናት ወጣቶቻችሁ ባሪያን ምን ያድርጋለ? ያግባ። ስለዚህ ባሪያን አግቡ ነው የሚለው በጋብቻ እንጂ በፍጹም ያለ ጋብቻ ተገናኟቸው አይደለም። ፈንኪሑሁነ ቢኢዝኒ አህሊሂን ይላል ቃል በቃል አረበኛውም ላይ አግቧቸው ነው የሚለው። ፈንኪሑሁነ ማለት አግቧቸው ማለት ነው። ስለዚህ ጋብቻ ነው። እሺ ሌላ ጥያቄ ያለው ሰው? ሌላ ጥያቄ ደግሞ ወይንም ሌላ ጥያቄ ካላችሁ ይጠይቁና ጠይቃለሁ። አይ እሺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አማን ነው። የኔ ጥያቄ ሁለት ጥያቄ ነው። የመጀመሪያው ጥያቄ እኛ ሙስሊሞች ኢሳ አለይሂ ሰላቱ ሰላም ተሰቅሏል ብለን አናምንም፣ አድርጓል ብለን ነው። መሰሉ ተሰቅሏል ወይ ነው። ሁለተኛ ጥያቄ ደግሞ ኢሳ ሲሰግድ ምን ነበር የሚለው? ለምሳሌ አዛን ሲያወጣስ? ዒሳ ዓለይሂ ሰላም ተገድሏል ወይስ አልተገደለም? ተሰቅሏል ወይስ አልተሰቀለም? የሚለው አላህ ሱብሓነሁ ወተዓላ ቃል በቃል ተናግሮታል። አላህ ሱብሓነሁ ወተዓላ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም አለ። ሌላ የተገደለ የተሰቀለ ሰው አለ ወይ? ያ እንዳለ ተናግሯል። ኢብኑ ዑሰይሚን አሰልቡ ቀድ ሐሰል ይላሉ፣ ተከስቷል። ነገር ግን እርሱን አልገደሉትም አልሰቀሉትም። ሌላ አካል ተመሰለባቸው ብሎ ቃል በቃል አላህ ሱብሓነሁ ወተዓላ ወላኪን ሹቢሀ ለሁም ይላል። ነገር ግን ለእነርሱ ተመሰለ ይላል። ያ ነው። ኢብኑ ዑሰይሚን እንደተናገሩት ከሆነ ተፍሲራቸው ላይ ዒሳ ዓለይሂ ሰላምን አሳልፎ ሊሰጥ የሄደው አካል እንደተሰቀለ ይናገራሉ። ምክንያቱም ይህ ፍትህ ነው። እንደው ያ ሰው ተበድሏል ወይ ብለው ለሚያነሱ ሰዎችም ካለ ይሄ ፍትህ ነው። ፍትሁ ምንድን ላይ ነው ከተባለ እንደ ራሳቸው እንደ መጽሐፍ ቅዱስም እንደ ቁርአን ማየት ይቻላል። አላህ በቁርአን ላይ ምን ይላል ሲናገር ሱረቱ ፋጢር ላይ ወላ የሒቁ ልመክሩ ሰይኡ ኢላ ቢአህሊሂ ይላል። የተንኮልና የሴራ ባለቤት ያ ተንኮልና ሴራ በራሳቸው ላይ እንጂ በንጹሆች ላይ አይሰፍርም ይላል። አየሽ፣ መሲሁ ንጹህ ነው ወይ? አዎ ንጹህ ነው። እንደ መጽሐፍ ቅዱስም እንደ ቁርአንም ንጹህ ነው አይደለ? አንድን ንጹሃን ሰው አሳልፎ ሊሰጥና ሊያስገድል ሊያሰቅል ያለ አካል በሰው ላይ ያሰበው ተንኮልና ሴራ በራሱ ላይ በዚያ በሰው ላይ ቢሆን ይህ ሰው የራሱን እጅና ያገኛል። እኛም እንደምንለው ምን እንላለን በተለምዶ ለሌሎች በቆፈርከው ጉድጓድ አንተ ትገባለህ እንላለን። ለሌሎች ተንኮልና ሴራን ቆፍረንላቸው እዚያ ውስጥ ብንገባ የእጅህን አገኘህ ማንም አልበደለህም ነው የምንለው። ያንስዋር ልክ እንዲሁ መሲሁን ዒሳ ዓለይሂ ሰላምን አሳልፎ ሊያስገድልና ሊያሰቅል ያለው አካል ያ ሰው ይሄ ነገር ቢደርስበት የራሱን የእጅን ነው ያገኘው። ይሄን ይመስላል። ሌላኛው ዒሳ ዓለይሂ ሰላም ይሰግድ ነበር ወይ? አዎ ይሰግድ ነበር። ነቢዩላህ ዒሳ ዓለይሂ ሰላም የሚሰግደው እንዴት ነው? ልክ እኛ በምንሰግድበት አሰጋገድ። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም የሶላትን ትእዛዝ ከአላህ ሱብሓነሁ ወተዓላ ዘንድ ተቀብል እንደሚሰግድ መጀመሪያ አስረጃ ልስጥሽ። ወአውሳኒ ቢሶላቲ ይላል ዒሳ ዓለይሂ ሰላም የማርያም ምዕራፍ ላይ ሶላትን እንድሰግድ አዞኛል ይላል ቃል በቃል እንደሚሰግድ ራሱ ይናገራል። አሰጋገዱ እንዴት ነው የሚለውን ነቢዩ ሰለላሁ ዓለይሂ ወሰለምን መልአኩ ጅብሪል መጥቶ ካሰገዳቸው በኋላ ትእዛዙን ከአላህ ዘንድ ይዘው መጡ አይደለ? አምስቱን አውቃት ሶላት። ከዚያ አሰጋገዱን ስርዓት መልአኩ ጅብሪል መጥቶ ነው ያሳያቸውና ያሰገዳቸው። ዙህርን አሰገዳቸው መጀመሪያ፣ ከዛ ዐስርን፣ ከዛ መግሪብ፣ ከዛ ዒሻ፣ ከዛ ሱብሒ። መጨረሻ ላይ ዘወር ብሎ ምን አላቸው? ያ ሙሐመድ ሆይ ሃዚሂ አውቃት አሶላት ለከ ወሊኡመቲክ ወሊመን ካኑ ቀብለከ ሚነል አንቢያ። ሙሐመድ ሆይ ይህ የሶላት ጊዜ ለአንተና ለትውልዶችህ እንዲሁም ደግሞ ለቀደምት ነቢያትም ተደንግጎ የነበረበት ጊዜ ነው አላቸው። ቀደምት ነቢያት ልክ እንደኛ በምንሰግድባቸው ጊዜያቶች ነበር የሚሰግዱት። አሰጋገዳቸውስ ልክ እንደኛ ነበር ወይ? ልክ የኛ ሶላት ምንድነው? መጀመሪያ እንቆማለን፣ አላሁ አክበር ብለን በመቆም እንጀምራለን። ከዚያ በጉልበት በመንበርከክ በሩኩዕ እንቀጥላለን። ከዚያ በግንባር በመደፋት በሱጁድ እንጨርሳለን። እንደዚህ ነበር ወይ ሶላታቸው ቀደምቶች? አዎ እንደዚህ ነበር የሁሉም የቀደምቶች አሰጋገድ። ለምሳሌ የመርየም ዓለይሃ ሰላም ማየት እንችላለን። ከነቢ ሰለላሁ ዓለይሂ ወሰለም በፊት የነበሩ ትውልዶች ሁሉ መልአኩ ጅብሪል ዓለይሂ ሰላም መጥቶ ሲያናግራት ምን ይላል? ያ መርየም እቁኑቲ ሊረቢኪ
ወስጁዲ ወርከዒ ማዕራክ ከኛ ከእርሷን በፊት አለ ወይ? ከእርሷን በፊት እነ ኢብራሂም ዓለይሂ ሰላም ወሩከዒ አስጁድ ያቸው አይደለ? ሊጣኢፊነ ወልቃኢሚነ ወሩከዒ አስጁድ። ኢብራሂም ዓለይሂ ሰላም ካዕባን በሰራ ጊዜ አላህ ሱብሓነሁ ወተዓላ ምን አለው? ይሄንን የምትሰራው ለሚቆሙ በጉልበታቸው ለሚንበረከኩ በግንባራቸው ለሚደፉ በዚህ መንገድ ለሚሰግዱ ሰዎች ብሎ አዘዘው። አያችሁ ሊጣኢፊን ወልቃኢሚን አለ፣ ለሚቆሙ አለ፣ ቆመው ለሚሰግዱ ማለት ነው። ሊጣኢፊነ ወልቃኢሚነ ወሩከዒ ሩኩዕ ለሚያደርጉ አስጁድ ስጁድ ለሚያደርጉ ልክ እንደኛ አሰጋገዳቸው ዛተ ቅያሚን ወሩኩዕን ወስጁድ ነበር። መርየምን መልአኩ ጅብሪል ምን አላት? ያ መርየም እቁኑቲ ሊረቢኪ ወስጁዲ ወርከዒ ማዕራኪን። አያችሁ አይደለ? አንቺ መርየም ወይ አላት መልአኩ ጅብሪል ዓለይሂ ሰላም በቱ ለጌታሽ ለአላህ ቁሚ ስገጂ፣ በጉልበትሽን በመንበርከክ ስገጂ፣ በግንባርሽን በመደፋት ስጁድ በማድረግም ስገጂ አላት። ቀደምት ነቢያት ሁሉ አላህ ስብሐነሁ ወተዓላ ባዘዘባቸው መንገድ ቀጥታ አዘዘን። መሲሁም ከነዚያ ነበር። ዘከርያ ዓለይሂ ሰላም ተገልጿል። እነ ኢብራሂም ዓለይሂ ሰላም ረቢ ጀዐልኒ ሙቂመ ሶላት፣ ጌታ አላህ ሆይ ሶላትን በአግባቡ ቁሜ የምሰግድ አድርገኝ እያለ ይናገራል። ቁመው ሁሉም ነቢያት ሩኩዕ በማድረግ ስጁድ በማድረግ ልክ እንደኛ ወቅቱ ራሱ መልአኩ ጅብሪል መጥቶ ሙሐመድ ሆይ ይህ ለአንተና ለቀደምት ነቢያት የተደረገ የሶላት ጊዜና ወቅት ነው ብሎ አሳይቷቸዋል፣ ነግሯቸዋል፣ አድርጎላቸዋል። እሺ እሺ ማሂ ጥያቄ አለሽ? ሰላም ወይንም ከታች ህይወት ማሂ እሺ አለይሂ ሰላም ጥያቄ እሺ አሁን በኢሳ ለሐናን እየመለስክለት ነበረ። ነገር ግን እሱ አይደለም ሌላ ሰው ተመስሎበታል፣ ሌላ ሰው ተሰቅሏል አልከሽ። ያ ሌላ ሰው ከሆነ እንዴት ተነሳ ምናምን ብለው ልጆች አሉ። እዚህ ጋር ሌላ ነው ጥያቄ፣ ግን እዚህ ጋር እንድትመልስልኝ ስለፈለኩ ነው ማለት ነው። ተነሳ ምናምን የሚለው ነገር ስህተት ነው። አንደኛ ይሄን እነሱም ራሱ ማረጋገጥ አይችሉም። በቁርአንና በሐዲስ ተነሳ የሚባል ነገር የለም። ያ ይሞታል። ከነሱ ጋር ራሱ ይሄንን እንደው እናጸድቃለን ካሉ መነሳቱን ማን የጻፈላችሁ ባያቸው ሐዋርያቶች ይልፋል አይደለ? መጽሐፍ ቅዱስ ጸሐፊዎች ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። እሺ ጳውሎስንም እንጨምረው ከጊዜ በኋላ መጥቶ እኔ ተልኬ ነው ተመርጫለሁ ያለው ናቸው። ሁላቸውንም ሰብስቧቸውና መነሳቱን የጻፉላችሁን ሲነሳ እንዳዩ ማስረጃ አስቀምጧቸው። አንዲትም ቦታ ይሄን ጥያቄ ከዚህ በፊት ጠይቄያለሁ። ወደፊት ጠይቋቸው። ኢየሱስ ክርስቶስ መነሳቱን የጻፉላቸው ሐዋርያቶች ሲነሳ ያየው አንድ ሐዋርያ አምጡ በላቸው። የለም፣ በፍጹም የለም። አንደኛ ይሄ ነው። ሁለተኛ ልጨምርላችሁ። እሺ ወደ መነሳቱን ማን የነገራቸው ከተባለ መግደላዊት ማርያም ነግራቸው ነው ለሁላቸው። ማን ነው መጀመሪያ ወደ መቃብሩ ሄደ የተባለው? መግደላዊት ማርያም ሄደች። መግደላዊት ማርያም እንዳውም ይጋጫል በዚህ ጉዳይ ላይ መጽሐፍ ቅዱስ። ማቴዎስ ምን ይላል? መግደላዊት ማርያም ሄደች ይላል። ዮሐንስ ምን ይላል? መግደላዊት ማርያም ጋር ሌላ ማርያም አለች ይላል። ማርቆስ ምን ይላል? ሶስተኛ ሌላ ሴት አለች አብራት ይላል። ሉቃስ ምን ይላል? ኧረ ብዙ ናቸው የሄዱት ይላል። የትኛ ናት የሄደች? አንድ መንፈስ ቅዱስ ከሆነ የገለጠላቸው እንዴት ነው ለአንዱ ለዮሐንስ መጥቶ አንድ ብቻ ነች፣ ለዚህኛው ሁለት፣ ለዚያኛው ሶስት ብሎ የሚነግራቸው? ሁለት ይሄንን ያለ ሶስተኛ ምንድን ነው? እሺ እንዳው ሄዳ አይታለች እንበል መግደላዊት ማርያም ምንድን ነው ያየችው? ሲነሳ ነው ወይ ያየችው? የለም፣ በፍጹም አይደለም። መግደላዊት ማርያም እንዳው መታ መነሳቱን ነገረቻቸው ወይ? ተነስቷል፣ ያን ባዶ መቃብር አገኘሁ ብላ ነገረቻቸው። ሄዳ ይፈቻል አይደለ? ባዶ መቃብር አገኘሁ ብላ ነገረቻቸው። ስትሄድ ጊዜ የተከሰተውን ክስተት አራቱም ወንጌላት ይጋጫሉ። ሆነ አንድ ወንጌል ምን ይላል? ስትሄድ ጊዜ መቃብሩ አልተከፈተም ነበር። የሆነ ሰው መጥቶ ሰዎች ሁለት ሰዎች መጥቶ ከፈቱላት ይላል። በሌላኛው ምን ይላል? ተከፍቶ ነበር ይላል። ከፍተውት ሁለት አካሎች እዛ ላይ ቁጭ ብለውበት ነበር ይላል። አያቸው አይደለ? ተንከባሉ አግኝተው ነበር ይላል። ሲቀጥል አንደኛው አልተከፈተም ነበር መጥቶ ከፈተላት ይላል። ይጋጫል። በዚያው ላይ የነበሩት ያገኘቻቸው መግደላዊት ማርያም መላእክ ናቸው ይላል አንደኛው ወንጌል። ሌላኛው ሁለት ሰዎች ናቸው ይላል። አያቸው አይደለ? መላእክ ናቸው ሰዎች ናቸው ይላል። ይሄ ብቻ አይደለም። አንደኛው ወንጌል በሌላን መግደላዊት ማርያም ስትመጣ ጊዜ ገና ጨለማ ነበር ይላል። ሌላኛው ምን ይላል? ጨለማ አልነበረም፣ ፀሐይ ወጥቶ ነበር የመጣችው ይላል። በየትኛው ሰዓት ነው የመጣችው? ይሄ የሚጋጭው ይላልክ እያሳየኸን ይሄን እንትን መጽሐፍ ቅዱስ ላይ አሳይሻለሁ። እንዲጨርሳለሁ፣ አሳይሻለሁ ሁሉ ነው።
ሌላኛውና ትልቁ የሚያስደነግጠው ነገር ምንድን ነው? መግደላዊት ማርያም ሂዳ ባዶ መቃብር አይታ መታ ስትነግራቸው ለሐዋርያቶች አላመኑም ነበር ይላል። ተነስቷል ምናምን ስትላቸው አላመኗትም። ታዲያስ ቅዠት መስሎ ታያቸው ጭራሽ ይላል። ቆይ ክርስቶስ ነግሯቸው ከሆነ ለሐዋርያቶች ሙቶ መነሳቱ ትልቅ ጉዳይ ነው ለክርስትና፣ የክርስትና መሰረት ነው። ጳውሎስ ምን ይላል? ኢየሱስ ክርስቶስ ሙቶ ከሙታን አልተነሳም የሚል ከሆነማ ክርስትናችን ውድቅ ነው ይላል። ይሄን ትምህርት ክርስቶስ መጀመሪያ አስተምሯቸው ከሆነ ለሰው ልጆች ኃጢአት እንደሚሞትና እንደሚነሳ ምናምን ሐዋርያቶች ይሄን ነገር ሲነገራቸው ጊዜ አሃ የነገረን ያስተማረን ያው እና ትንቢቱ ተፈጸመ የኃጢአታችንም ስርየት በቃ ስራው ተሰራ ተብለው በደስታ ይሄንን ሊቀበሉ ይገባ ነበር አይደለም። መታ ስትነግራቸው ግን ቅዠት መስሎ ታያቸው ይላል። አላመኗትም ይላል። ጭራሽ አላመኑም። ይሄን ቅዠት መስሎ ታያቸው መባሉ ምንን ያሳየናል? ቀድሞ እንደው አስተምሯቸው ነበር ይሄን ነገር ቅዠት መስሎ እንደታያቸው ቃል በቃል ተቀምጧል። ከዚያ እንደገና መተው ሊያረጋግጡ ሁሉ መጡ ይላል። ይህን ሁሉ እናገኛለን ማለት ነው። አሁን ከየትኛው ጀምር ላሳየሽ? የመጀመሪያው ምንድነው? ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ ወይ? የለም። ይሄን ጠይቂያቸው። ሲነሳ ያየ ቀብሩን ከፍቶ ሲወጣ ማለት ነው አንድ ሐዋርያ የለም። አንደኛ እሱ ነው። ሁለተኛ መግደላዊት ማርያም በመጣች ጊዜ ያልኩትን ላሳያችሁ። እሺ ስትመጣ ጊዜ ከነበረበት ከመጀመሪያው ምንድን ነበር ያልኩት? አንደኛው ወንጌል አንዲት ማርያም እንደሆነች ይገልጻል። ሌላኛው ሁለት፣ ሌላኛው ሶስት፣ ሌላኛው ብዙ እንደሆኑ ይገልጻል። ይሄን ላሳይሻ ነው። ከማን እንጀምራለን? ያው አራቱ ወንጌላቶች ከማቴዎስ እንጀምር። ማቴዎስ ወንጌል እሺ፣ ማቴዎስ ወንጌል በደንብ ተከታተሉ። ማቴዎስ ያው ከላይ በሰንበትም መጨረሻ መጀመሪያው ቀን ሲነጋ፣ መቼ ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ይላል። ስንት ማርያም ናቸው? ማሂ ሜትሻንሹና አሁን እንድትረጅ ተከታተኝ። እሺ ስንት ናቸው? ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ አይደለ? ማን ነው ይሄን ያለው? ማቴዎስ አይደለ? አይታየም። እሺ ቆይ ላታይሽ። እሺ ማቴዎስ ይላል ይታይሻል። እንደ ማቴዎስ ዘገባ ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። ስንት ናቸው? ሁለት ናቸው። እዚህ ጋር ማን ነው ይሄን አለ? ማቴዎስ። አሁን ሁለተኛ ጋር ነው ማርቆስ ጋር ነው። ማርቆስስ ምን አለ? ማርቆስ ምን እንዳለ እንመልከት። ያው ማርቆስ ሰንበትም ካለፈ በኋላ መግደላዊት ማርያም የያዕቆብም እናት ማርያም ሰሎሜም መጥተው ሊቀቡት ሽቶ ገዙ ይላል። ሳምንት ካለፈ በኋላ መግደላዊት ማርያም የያዕቆብ እናት ማርያም ሰሎሜም መጥተው ሊቀቡት ሽቶ ገዙ ይላል። ስንት ናቸው? ሰሎሜ የሚለው ሌላ አካል ተጨምሮ ነው። ሌላ አካል ተጨምሮ ነው። ሌላውም ላይ እናያለን። ሌላውም ላይ ማየት እንችላለን። መቼ ነው የመጡት? እነሱም ከሳምንቱ በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ ይላል። ፀሐይ ከወጣ በኋላ። እሺ ሶስተኛ ሉቃስን እንመልከት። ሉቃስስ ምን አለ? ያው ሉቃስ ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡ ይላል። ከእነርሱም ጋር ይለናል። እዚህ ጋር መጨረሻውን እንመልከተው መለስ አድርገን ማለት ነው። ያ ነው። እሺ እዚህ ጋር መለስ ብለን እናንበው። እነሆም ከጎና ጻድቅ ሰው የሸንጎ አማካሪም የሆነ ዮሴፍ የሚባል ሰው ነበረ። ይህም በምክራቸውና በስራቸውም አልተባበረም ነበር። አርማትያስም ከምትባል ከአይሁድ ከተማ ሆኖ እርሱ ደግሞ የእግዚአብሔር መንግስት ይጠባበቅ ነበር። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ስጋ ለመነው። እንግዲህ ከሞተ በኋላ ነው። አውርዶም በተልባ እግር ልብስ ከፈነው። ማንም ገና አልተቀባበረበትም። ከአለትም በተወቀረ መቃብር አኖረው። የመዘጋጀት ቀንም ነበረ፣ ሰንበትም ሊጀምር ነበረ። ከገሊላም ከእነርሱ ጋር የመጡ ሴቶች ተከትለው መቃብሩን ስጋውንም እንዴት እንዳኖሩት አዩ ይላል። ተመልሰውም ሽቱና ቅባት አዘጋጁ፣ በሰንበትም እንደ ትእዛዙ አረፉ ይላል። ከዚያ በኋላ ቀጥሎ ምን አለ? ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ ይላል። አያቸው አይደለ? እንግዲህ ብዙ እንደሆኑ ገልጿቸዋል።
እንቀጥል ወደታች ይህንም ለሐዋርያት የነገሯቸው መግደላዊት ማርያም አንድ እና ዮሐና የያዕቆብ እናት ማርያም ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ ይላል። አይሽ ማቴዎስ ምንድነው ያለን? ሁለት ነበሩ ብሎናል። እዚህ ጋር ስንት ከተጠቀሰ? ይህንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና። መግደላዊት ማርያም አለች፣ ዮሐና አለች፣ የያዕቆብም እናት ማርያም ያ ሶስት፣ ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ አለች። ስንት ናቸው? እዚህ ጋር ሶስት ቁጠሪና ሌሎች ሴቶች ብሎ ጨምሯቸዋል። አብረዋቸው ነበሩ። ገብቷቸዋል አይደል? አሁን የመጨረሻ ማን እንመለከታለን? ዮሐንስ። እንደ ዮሐንስ ዘገባ ስንት ናቸው የመጡት? እንደ ዮሐንስ ዘገባ ደግሞ ተመልከች። ያው ዮሐንስ እዚህ ጋር ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ወደ መቃብር መጣች፣ ድንጋዩን ከመቃብሩ ተፈንቅሎ አየች። ማነች እዚህ ጋር የመጣቸው? እንደ ዮሐንስ መግደላዊት ማርያም። ሌላ አለ? የለም። ስለዚህ ይጋጫል አይጋጭም? እዚህ ጋር መግደላዊት ማርያም ነች አለ። ማቴዎስ ሁለት ናቸው አለ። እዚያ ጋር ሌላኛው ሶስት ጠቀሰ፣ ሌላኛው ደግሞ ሶስቶችን ጠቀሰና ሌሎችም አሉ አለ። አንደኛ ይሄ መጀመሪያው ነው። ሁለተኛ አሁን እዚህ ጋር ቅድም ምን ብሎሻል? ፀሐይ ከወጣ በኋላ ብሎል አይደል? ቅድም መግደላዊት ማርያም መጣችው አሁን እዚህ ጋር ምን አለ? ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ፣ ገና መቼ? ጨለማ ሳለ ማለዳ ወደ መቃብር መጣች ይላል። ቅድም ምን ብሏል? ፀሐይ ከወጣ በኋላ አለ። እዚህ ጋር ጨለማ ሳለ ነው የመጣችው አለ። አሁን በደንብ እንድታስተውሉ የፈለግኩት ደግሞ ምንድነው? ቀጣዩ ምንድነው? ድንጋዩን ከመቃብሩ ተፈንቅሎ አየች ይላል አይደል? እዚህ ጋር እንደ ዮሐንስ ያው በደንብ ዮሐንስ ስትመጣ ጊዜ ድንጋዩ ተፈንቅሏል። በቃ መጣች ካለ በኋላ ድንጋዩን ከመቃብር ተፈንቅሎ አየች ይላል። ሌሎች ወንጌላቶች ደግሞ እንመልከታቸው። ማቴዎስ ምን አለ? ያውና በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ ይላል። አየሽ፣ ቅድም ምን ብሏል? ተፈንቅሎ ነው ያየችው። አሁን ደግሞ እሷ መጣች። ከዚያስ ልክ ሲመጡ ራሱ ሲከፈተና ተቀመጠበት አለች። ምንድነው የመጣው እዚህ ጋር? ሌላኛው ነገር የጌታ መልአክ ይላል አይደለ? ከሰማይ ስለወረደ ማን ነው የመጣው? መልአክ አይደለ? የጌታ መልአክ። መልአክ። ሌላ ቦታ ደግሞ ሰዎች እንደሆኑ ያሳይሽ ነው። አሁን እዚህ ጋር ሲመጣ ጊዜ ተፈንቅሎ ነው ያገኘው። ሶስተኛውን እስኪ እንመልከተው ምን እንደሚል። ማን ነው እዚህ ጋር ፈንቅሎ ተቀመጠበት ነው ያለችው። የመጀመሪያው ላይ ተፈንቅሎ ነው ያገኘሁት አለች። እዚህ ጋር ደግሞ ሉቃስ እንመልከተው። ነገር ግን ከሳምንቱ መጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ፣ ድንጋዩንም ከመቃብሩ ተንከባሉ አገኙት ይላል። ይህ እንደ ማቴዎስ ድንጋዩ ተንከባሉ አገኙት ነው የሚለው። እዚህ ጋር ማለት መጀመሪያ ማለት አስተካክለኛል ከተሳሳትኩ ማለት ነው። ግን መጀመሪያ ላይ ማለት ነው ያ መላእክቶቹ ነበረ ልታየው ሄዳ ማለት ነው። ከዛ በኋላ እሷ አላመነችም። ልትሄድ ማለት ልትነግራቸው መነሳቱ ልትነግራቸው ሄደው እነዛ አላመኑ። ከዛ መጥተው ምናምን ሲያዩ እንደዛ አይነት ነገር ነው እንጂ እኮ አንድ እንትን አይደለም። እንደዛ አይደለም። እንደሄደች የሆነውን ነገር ነው እንደሄደች እሷ የሆነውን ነገር እንጂ ሄዳ ነግራ ለሐዋርያቶች ተመልሳ በመጣች ጊዜ አይደለም። ገና መጀመሪያው ገጽ ላይ ነው መታ ገና ሄዳ ስትነግራቸውማ ቅዠት እንደሆነ እንደነሱ የመሰላቸው ላሳይሽ ነው። ወደ እሷ አልደረስኩም። ከዛ እነሱ ከነገሯት በኋላ ደግሞ ይሄም አልሆነችም ብሎ ከዛ ሄደው ሊያዩ ነው የሄዱት እነዛ ሰዎች ማለት ነው። ብዙ ሄዱ ምናምን ወደ እሱ ገና ነኝ አለች። እሷ ገና መቃብሩ መታ የሆነውን ነው አሁን እያሳየሁሻለሁ። ከዚያ በኋላ እነሷ ተመልሳ ሄዳ ነግራቸው ለሐዋርያቶች ከዚያ በኋላ የሚሆነውን ገና ልናይ ነው። እዚያ ጋር በጣም ትልቅ እንትን ነው ያለው። ቅዠት ነው እንዳውም መነሳቱ ብለው ነው የሚያምኑት ሐዋርያቶች። እሱ ጋር ላሳይሽ ነው። እሺ አሁን እዚህ ጋር የመጀመሪያው ምን ብሎናል? መልአክ እንደሆኑ ነግሮናል። እሺ ከማቴዎስ እንጀምር። ምንድናቸው የነበሩት የሚለውን ማቴዎስ ይታይሻል አይደለ? እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ ይላል። ምንድነው? የጌታ መልአክ አይደለ? የከፈተው ማነው? የጌታ መልአክ። ምንድነው ይሄ? ማነው ይሄን ያለን? ማቴዎስ። ያው ማቴዎስ ወንጌል። እስኪ ደግሞ ሌሎቹን እንመልከታቸው። ማርቆስስ ምን አለ? ማርቆስ
ከሳምንቱም በፊተኛው ቀን እጅግ ማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልና ሊባባሉ ነበር ይላል። ቅድምም ብሏል፣ ስትመጣ ጊዜ ተንከባሎ ነው ያገኘችው ብሏል አይደለ? እዚህ ጋር ደግሞ ማን ነው የሚያንከባልልን እያሉ ገና እየተጠያየቁ ነው ይለናል። አያችሁ አይደለ? የሚገራረም ግጭት። ድንጋዩ እጅግ ትልቅ ነበርና አሻቅበው ማይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ ይላል። ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። ቅድም ብሎናል፣ መልአክ ነው ብሎናል። ጎልማሳ። ይሄኛስ ምን አለ ሉቃስ? ድንጋዩን ከመቃብሩ ተንከባሎ ገብተውም የጌታን ስጋ አላገኙትም። እርሱም በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እርሱ ቀረቡ ይላል። ሰዎች ናቸው። እዚህ ጋር ደግሞ ፈርተው ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም አሏቸው ይላል። ምንድን ናቸው? እዚህ ጋር ደግሞ ነጫጭ የለበሱ ሁለት ሰዎች አይደለ? ማሂ አየሽ አይደለ? ማቴዎስ ምን አለን? የመጀመሪያው መልአክ ነው አለን። መልአክ፣ አንድ መልአክ፣ የጌታ መልአክ ብሎናል አይደለ? እዚህ ጋር ደግሞ ሰዎች ናቸው፣ ለዚያም ሁለት ሰዎች ናቸው አለ፣ ድንጋዩን ያነሱት። እዚያኛው ጋር ደግሞ ምን አለ? ሁለት ጎልማሶች ናቸው አለ። እስኪ የመጨረሻው ዮሐንስ ምን እንደሚል ደግሞ እንመልከተው። ዮሐንስ እየሮጠችም ወደ ያውና ተፈንቅሎ አየች ነው የሚለው እዚህ ጋር ተፈንቅሎ አየች። እየሮጠችም ወደ ስምዖንና ወደ ጴጥሮስ ይወርድ ወደ ነበረው ወደ ሌላ ደቀ መዝሙር ያን ከመቃብር ወስዶታል ወዴት እንዳለ። ስለዚህ ጴጥሮስና ያውና እዚህ ጋር በቃ እና ያ ነው። ለማንኛውም መልአክ ነው ይላል አንደኛው፣ ሌላኛው ሁለት ሰዎች ናቸው ይላል፣ ሌላኛው ሁለት ጎልማሶች ናቸው ይላል። ያን ይመስላል። አሁን ሌላኛው ምንድን ነው? ቅዠት መስሎ ታያቸው የሚለው ላሳየች ነው። አሁን ለሐዋርያቶች ሄደው ነገሯቸው። ይህን ሁሉ ግጭት ካየን እሱ ምንድን ነው? አንደኛ መግደላዊት ማርያም፣ አንድ ቅዠት የሚለው ላሳያቸውና መጨረሻውን ጨርሳለን። የኢየሱስ ክርስቶስ መነሳት ለሐዋርያቶች እንደው እንደ ክርስትና እምነት ከሆነ ትልቅ ተአምር ነበር። ምክንያቱም የድህነት እንትናቸው ነው። በቃ የነገረን ቃሉ ተፈጸመ ማለት ነው ብለው ትንቢቱ ሲፈጸም በደስታ ሊቀበሉ ሲገባ እንዴ ይሄ ነገር አላሳመናቸውም። ተመልከች እዚህ ጋር ይህንን ለሐዋርያት የነገሯቸው መግደላዊት ማርያም እና ዮሐና ያዕቆብም እናት ማርያም ከእነርሱ ጋር የነበሩት ሌሎችም ሴቶች ነበሩ አለ። ለሐዋርያት የነገሯቸው ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም ይላል። አያችሁ፣ ክርስቶስ ተነሳ ብሎ ሲነግሯቸው ጊዜ ለሐዋርያቶች ቅዠት መስሎ ታይቷቸው ነበር። ሌላስ አላመኗቸውም ይላል። ላለማመናቸው ማረጋገጫ ጭራሽ ጴጥሮስ ሂጅ ካላረጋገጥኩኝ አለ። ያው ጴጥሮስ ግን ተነስቶ ወደ መቃብር ሮጠ ይላል። ለምን መረጥ አስፈልጋቸው? አሁን እንደሚነሳ ነግሮን ነበር። የነገራቸውን እውነትና ትንቢቱ ተፈጸመ ማለት ነበር። ቅዠት መስሎ በፍጹም አይታያቸውም። በትክክል አስተምሯቸው ከሆነ ገብታቸዋል አይደለ? ይህም ቃል ቅዠት መስሎ ታያቸው አላመኗቸውም ነበር ይላል። እንደ አጠቃላይ ይህን ይመስላል። ስለዚህ እንዲህ በመነሳቱ ጉዳይ ይሄን ያክል ውዝግብ ከተገኘ ይሄ ነገር እንዳልሆነ ትልቅ ማስረጃ ይሆናቸዋል ማለት ነው። ሆኖ በነበር በትክክል ሁላቸውም የወንጌል ዘጋቢዎች በዚህ ጉዳይ ላይ የክርስትና መሰረት በሆነው ጉዳይ ላይ ሙቶ በመነሳቱ ጉዳይ ላይ ተስማሚ የሆኑ አንድ አይነት ቃላቶችን ገልጾላቸው ነበር። አንደኛው ሲነግራቸው ምን ይላል? የሄደችው ማርያም ነች ይለናል። ሌላኛው ምን ይላል? ሌላ ሁለተኛ አለች ይለናል። ሌላ መግደላዊት ማርያም። ሌላኛው ምን ይላል? አይ ከእነርሱ ጋር ሌሎች ብዙዎች ነበሩ ይለናል። ሁለተኛ መግደላዊት ማርያም ስትል ጊዜ የነበረበትን ጊዜ ሲገልጹ ምን ይላሉ? አንደኛው በጨለማ ነበር ግን አይሄደችው ይላል፣ ሳይነጋ ይላል። ሌላኛው ምን ይላል? ፀሐይ ከወጣ በኋላ ከነጋ በኋላ ነው የሄደችው ይላል። መቼ ነው ሄደችው? ሌላኛው ስትሄድ ጊዜ መግደላዊት ማርያም ድንጋዩ ተፈንቅሎ ነው ያገኘችው ይላል። ሌላኛው እዚያው ስትሄድ ጊዜ ተፈንቅሎ ተቀመጠ ትለናለች። ሌላኛው ምን ይላል? መግደላዊት ማርያም በሄደች ጊዜ ያገኘችው መልአክ ነበር፣ አንድ መልአክ ነው ይላል። መልአክ ነው ይላል። ሌላኛው ምን ይላል? አይ ሁለት ሰዎች ናቸው ይላል። ሌላኛው ምን ይላል? አይ ሁለት ጎልማሶች ናቸው ይላል። ወርቻው ሌላኛውና ትልቁ ምንድነው? ሲመለሱ ጊዜ ቅዠት መስሎ ታያቸው ይላል። ለዚህ ሁሉ እስኪ ሐዋርያቶች እንደው ኢየሱስ ክርስቶስ ሲነሳ አይታችሁታል ወይ? ላ ኢየሱስ ክርስቶስ መቃብሩን ከፍቶ ሲነሳ ያየ አንድም ሐዋርያ የለም። ስለዚህ በስማ በለው ነው የጻፉት። ከማን የሰሙት? ከመግደላዊት ማርያም። መግደላዊት ማርያምስ አይታ ነው ወይ? በፍጹም አላየችም ሲነሳ።
ይሄ ነው። እሺ ችግር የለውም። እና ምንድነው ስለ እኔ ጥያቄ አንደኛ ማለት እሺ አሁን በቁርአኑ ልመጣልህ ነው። በቁርአን ደግሞ ያው አልተሰቀለም አልተገደለም አላህ ወደ ራሱ አነሳው ይላል ግን